በዛሬው ዕለት ከፓርላማ የተሰናበተው ክቡር ዶክተር ደሳለኝ ጫኔ ህዝብን ያማረረውን የፓርላማ እንቅልፍ አስቀርቶ ለሀገር ችግር ፈቺ ሀሳቦችንና ብርቱ ጥያቄዎችን በማንሳት የፓርላማ ስብሰባ በጉጉት እንዲጠበቅ ስላደረግ እናመሰግናለን። ዶክተር ደሳለኝ ጫኔ ሆይ ላለፉት 5 ዓመታት ድምፅ ስለሆንከን እናመሰግናለን። ለመሰረትከው ድርጅትና ለመረጠህ ህዝብ ስትል ስለታመንህ እናመሰግናለን። የሚደርሱብህን ፖለቲካዊ ጫናዎች ተቋቁመህ ግዴታህን ስለተወጣህ እናመሰግናለን። በስር ላይ ለሚገኙ ጓዶችህ ሳትሰለች ድምፅ ስለሆንካቸው እናመሰግናለን። አሁን አንተ በወርቅ ታሪክ ተጽፈሃል፣ በህዝብ ልብ ውስጥ ተቀርጸሃል። አቅምህ የፈቀደውን ሁሉ ሳትሰስት አድርገሃል። ለዚህም እናመሰግናለን። የደከምህላትና የጮህህላት ሀገርህን ትንሣኤዋን ያሳይ ዘንድ እንመኛለን። በድጋሜ እናመሰግናለን። እኔ ግን በግሌ እንደ አንድ ዜጋ ዶክተር ደሳለኝ ጫኔን ቴንኪዩ ማለት እፈልጋለሁ። ቴንኪዩ ለወከለው የባህር ዳር ህዝብ ብቻ ሳይሆን ለመላው የሀገሪቱ ዜጎች ላለፉት 5 ዓመታት በጽናት በሐቀኝነት በታማኝነት እስከ ዛሬዋ ዕለት ድረስ ሲያገለግል የነበረ እውነተኛ ህዝብ እንደራሴ ነው። በጣም ቴንኪው እናመሰግናለን። ከባድ የፓርላማው ድምቀት ነበርክ። እውነተኛ የህዝብ ድምፅ ነበርክ። ቴንኪው again። እንደ ኮራ ሞተ እንደተጀነነ ጠጅ ጠጣ ሲሉት ውሃ እየለመነ ሌጋባው በየነ አይደለም ያለው? ሌጋባው በየነ እናመሰግናለን። እርማችሁን አውጡ። የኢትዮጵያ ፖለቲካ ከእንግዲህ አዛውንቶችን ለምክር እንጂ ለፖሊሲ አውጪነት አይፈልግም። የጠቅላይ ሚኒስትሩ ንግግር ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በፓርላማ ባደረጉት የዛሬ ንግግር ለአዛውንት ፖለቲከኞችና ለትግራይ አመራሮች ጠንከር ያለ መልእክት አስተላልፈዋል። በትግራይ ካሉ ከባድ ፈተናዎች አንዱ የትግራይ ወጣቶች በኃይል እየተመለመሉ ወደ ጎረቤት ሀገር ሱዳን ለውጊያ መሸጣቸው ነው ሲሉ ከሰዋል። ወጣቶች ምንም በማያውቁት ጦርነት ሕይወታቸውን እያጡ መሆኑንና ከእንግዲህ በኋላ ግን በትግራይ ክልል ምንም አይነት ጦርነት እንደማይኖርም አስገንዝበዋል። ጠቅላይ ሚኒስትሩም አያይዘው የዓለም ፖለቲካ መገለባበጡንና አዲሱ ዓለም ለአዛውንቶች ለመገንዘብ በጣም ከባድ መሆኑን ገልጸዋል። በመሆኑም አዛውንቶችን ለምክር ሲታመሙ ለመታከምና ሲሞቱም ለመቅበር እንጂ ለፖሊሲ አውጪነት እንደማይፈልጉ በግልጽ አሳስበዋል። ምን ታስባላችሁ? ሐሳባችሁን በኮሜንት አጋሩኝ። ምክር ቤት ጉባኤ ላይ ደግሞ ስብሰባ ላይ የዶክተር ደሳለኝ ጫኔ ካነሷቸው ንግግሮች መካከል አንደኛው ላንሳላችሁ። እዚህ ጋር ኢትዮጵያ ውስጥ ሚድል ክላስ ወር ደግሞ መካከለኛ ህይወትና መካከለኛ ኑሮ እየገፋ ያለ ሰው እየጠፋ ነው የሚል ነገር ተናግረው ነበረ። አንድ ሶሳይቲ ውስጥ ደግሞ አንድ ህዝብ ውስጥ ሃየር ያለ ቶፕ ክላስ አለ፣ ሚድል ክላስ አለ፣ ከዛ ደግሞ ሎወር ክላስ አለ፣ ከዛ ከሱም የባሰ ደግሞ መጨረሻ ከድህነት ወደ በታች የሚኖር ደግሞ መጨረሻ ክላስ አለ። ከቅርብ ጊዜያት ወዲህ እንግዲህ በኢትዮጵያ በከረንት ሲቹዌሽን እየተመለከትን ያለው ነገር ይሄ ነው። እንግዲህ ከስር ያሉት ወር ደግሞ ከሃየር ክላስ ስር ያሉት ሚድል ክላስ የሚባሉት ህይወታቸውን በኖርማል የኑሮ ደረጃ ሌቭል ላይ የነበሩ ሰዎች አሁን ኑሯቸውን አፎርድ ለማድረግ እየከበዳቸው ያለበት ሰዓት ነው እና አንድ ሀገር ውስጥ ሙሉ በሙሉ ሚድል ክላስ የሚባለው ነገር ቢጠፋና መካከለኛ ኑሮ የሚኖሩ ሰዎች የምንኖራቸውን አፎርድ ማድረግ ቢያቅታቸው ሀገሪቷ ወደ ምን ነገሮች ትሄዳለች የሚለው ነገር ልንገራችሁ። ፈርስት ቲንግ የመጀመሪያው ዘግናኝ የሆነ ኢኒኳሊቲ ነው በህዝብ መካከል የሚፈጠረው። ማለትም እኩል የመሆን ነገራቸው አፎርድ የማድረግ ነገራቸው እየቀነሰ በመጣ ቁጥር ሰዎች ደግሞ ከነሱ እየበለጡ በሄዱ ቁጥር ደግሞ በጣም እየተንደላቀቁ በሄዱ ቁጥር መሀላቸው ያለጋ በሰፋ ቁጥር እንግዲህ በሰዎች መካከል የሚገኘው ኢኒኳሊቲ ነው እየበዛ የሚሄድ። ሁለተኛ ሶሻል ኢንስታቢሊቲ እና የፖለቲካል ኢንስታቢሊቲ ነው የሚፈጠረው። ማህበራዊ አለመረጋጋትና ፖለቲካዊ አለመረጋጋት ላይ አልቲሜትሊ ወደዛ ነው ሊድ የሚያደርገው። እዛ በመቀጠል የምርም ኑሮውን እዚህ አፎርድ ማድረግ ያቃተው ሰው ከሀገር የመውጣትና ከሀገር የመሰደድ ነገር ነው የሚፈጥረው። ማለት መስራት ይችላል፣ ሀገሩ መለወጥ ይችላልና ራሱን መለወጥ ይችላል ተብሎ የሚታሰብ ህዝብ ነው እንግዲህ ሀገሩን ለቆ ፍሊ የሚያደርገው። ይሄ ደግሞ በሀገራችን ኬዝ በደንብ እናስተውለው ነው። ከዛ ወደ ታክስ ስንመጣው ደግሞ ወደ ግብርም ስንመጣ ማጆሪቲውን የሚይዙት እነዚህ ሚድል ክላስ ያሉ ሰዎች ናቸው። ማጆሪቲው ሌሎች ሀገሮች ላይ ተመለከቱ፣ ማጆሪቲዎቹ ታክስ ከፋዮች ሚድል ክላስ ያሉ ናቸው። ደግሞ ሚድል ኢንካም ላይክ ሚድ ኢንካም እርን የሚያደርጉ ሰዎች ናቸው። ስለዚህ የታክስ እንትኑም ያሽቆለቆለ ነው የሚሄደው። ላይክ ወደ ኢኮኖሚካል ኢንስታቢሊቲ ነው የሚወስደው ላይክ ዘ ሆል ካንትሪ። እነዚህ አሁን መጥቀስ የምንችላቸው እነ ቬንዙዌላ ማየት ይችላል። አሁን ቬንዙዌላ ብዙ ዜጎቿ እንዲሰደዱ ያደረገበት ምክንያት አንደኛው ይሄ ነው። የሚድል ክላስ መመናመንና ሚድል ክላስ የመጥፋቱ ጉዳይ ብዙ ዜጎቿ ሀገር ለቀው እንዲወጡና እንዲሰደዱ አስገድዷቸዋል። መስራት የሚችሉ ሰዎች የነበሩበት ሀገሪቷ ሪሶርስ አላጣችም፣ ግን ሚድል ክላስ የሚባለው ነገር በመጥፋቱ ፑር የሆነ ኢኮኖሚክ ማኔጅመንት ስለነበረባት ያቺ ሀገር ዜጎቿ ሀገራቸው ለቀው ወጥተዋል። ዚምባብዌን ደግሞ ብንመለከታት በ2000ዎቹ ዓመተ ምህረት መጀመሪያ አካባቢ የተፈጠረባት ነገር ይሄ ነው። የሚድል ክላስ ሴቪንግዛቸው ነው ደግሞ ቁጠባቸውን ያላቸው ነገር ሲመናመንባቸው ሀገር ለቀው መውጣት ጀመሩ። ላይክ ስኪልድ ናቸው፣ መስራት ይችላሉ፣ መለወጥ ይችላሉ ተብሎ የሚታሰቡ ሰዎች ሀገራቸውን ለቀው እየወጡ ነበር። የሆነች ሀገር ሚድል ክላስ ሲቲዝኖቿን አጣች ማለት ማጆሪቲዋን ነው ደግሞ ሀገሪቷን እንድትቆም የሚያደርጓትን ሰዎች አጣች ማለት ነው። በዚህ ጉዳይ ላይ እስኪ እናንተንም ሀሳብ መስማት ፈልጋለሁ። ኮሜንት ማድረጋችሁ እንዳትረሱ፣ ፕላስ ምልክቷን እየነካችሁ ፎሎ ማድረግ። የኦነግን የትግል ታሪክ ለማራከስ የሚሞክር ኦሮሞ የለም። እኔ ልንገራችሁ፣ ታግሏል። ኦነግ ኦሮሞን አንቅቷል።
ኦሮሞን አደራጅቷል። ምንም አይናቅም፣ ክብር ይገባዋል። ኦነግ ጋር ብትሄዱ እንደምታውቁት እኔና ጋሽ ዳውድ ኢብሳ ይለያያል እሳቢያችን። ግን ጋሽ ዳውድ ኢብሳ ጀግና ናቸው። ይሄንን ግን አልክድም። ላለፉት 40 ዓመታት ኮንሲስተንትሊ ለኦሮሞ ውስጥ ታግለዋል። በችግር በመከራ ውስጥ የጋሽ ዳውድ ግሩፕ፣ የጋሽ ሌንጮ ግሩፕ፣ ሁለቱም ግን ጀግኖች ናቸው። ሰላም እንዴት ናችሁ? እስቲ ይችን ንግግር የዶክተር ደሳለኝ ጫና ለደሳለኝ አዳምጡት። 8.7% የማለፍ ምጣኔ በየትኛውም ዓለም ታይቶ የማይታወቅ ወይም 92% የመውደቅ ምጣኔ ከፍተኛ የትውልድ ብክነት ወይም ጀነሬሽናል ካታስትሮፊ ነው። እኔ የህይወቴን ግማሽ ጊዜ በማስተማር ነው ያሳለፉት በተለያዩ ደረጃዎችና ኮመን የሚባል አባባል አለ። መምህሩ ፈተና አውጥቶ ተማሪዎችን ማሳለፍ ካልቻለና ከወደቁ የወደቀው መምህሩ ነው የሚል ኮመን አባባል አለ በእኛ በአስተማሪዎች ዘንድና ይህን ያክል 92% የመውደቅ ምጣኔ ካለ እኔ ወድቋል ብዬ ማስበው ትምህርት ሚኒስቴር ነው። እንግዲህ እንደሰማችሁት ነው። ወድቋል የሚባለው ትምህርት ሚኒስቴር ነው እንጂ ተማሪ አይደለም። ከ192% ወደቀ ማለት ትምህርት ቤትም የለም ትምህርት ሚኒስቴርም የለም ማለት ነው። ትምህርት ሚኒስቴር የሚሰራው ዛሬ የፖለቲካ እንትን ነው እንጂ የፖለቲካ ስራ ነው እንጂ የትምህርት እንትን አይደለም። ስብሰባ ላይ ምናምን ላይ የሚሳተፉትን እነሱ የሚሳተፉበትን እንትን የምታዩ የፖለቲካ እንትን ነው እንጂ የትምህርት ምንም አይነት ነገር የተሰራ ነገር የለም። የተገነባ ትምህርት ቤት የለም። የታደሰ ዩኒቨርሲቲ የለም። እንግዲህ የሀገራችን በዚህ ደረጃ ነው ያለችው። ሁሉም ወደ ፖለቲካውን ለማሳመር ፖለቲካ ውስጥ ለመቆየት ስልጣን ላይም ለመቆየት ጂኒ ሀረው ምንድነው በተግባር ማለት እንዲህ በደንብ አስብበት አልመጣሁም። እንደው ፎቶግራፉን ሳይ የመጣልኝ ስሜት ነው። ለዶክተሩ አንድ የቅርብ ሰው ደወልኩኝ። ዶክተሩ የመኪና ዝም ብሎ መኪና ነው አእምሮዬ ላይ የመጣውና መኪና አለው ወይ ስለው መኪና እንደሌለው ነገረኝ። ባለፉት 3 ዓመታት ዶክተር ደሳለኝ ጋር እኔ ግንኙነት የለኝም፣ ግን በታክሲ እንደሚሄድ ሰማሁና እንደው መካከለኛ የሆነች መኪና ገዝተን ቴንኪው ብንለው ሰው በቆሙ እያለ እንደው በዚህ ሁሉ ተስረስ ለዶክተር አብይ ማለት ነው ዛሬ በፓርላማ ውሎ ማለት ነው ጭራሽ መከልከል ያለበት ነገር ፓርላማ ላይ የሚሳቀው ሳቅ ማለት ነው። አቶ ደሳለኝ ጫኔ በጠየቁት ጥያቄ 92% የ12ኛ ክፍል ተማሪ ወርቋል ምናምን ብሎ በሚጠየቀው ጥያቄ ፓርላማ ይስቃል እንዴ? አገር እኮ ነው እየወደቀ እየሞተች ሀገር እየሞተች ነው ያለችው። ያውላ ተማሪ 8% ያለፈ ተማሪ 92% ተማሪ ወድቆ እንዴት ነው ፓርላማ ላይ የሚሳቀው ዶክተር አብይ እንዴ? ዶክተር ደሳለኝ ጫኔ በዛሬው የመጨረሻ የፓርላማ ውሎ ማለት ነው የተናገሩትን ስለ ዓለም አቀፉ የገንዘብ ድርጅትና እንዲሁም ደግሞ ስለ ዶላር ማለት ነው የተናገሩትን ከላይ ያይዝላችሁ። ዶላር ወደ ኢትዮጵያ ኢኮኖሚ ኢንጀክት እያደረጉ ነው፣ ፓምፕ እያደረጉ ነው። ይህ መግባቱን ተከትሎ ደግሞ የመጣው ጊዜያዊ የማክሮ ኢኮኖሚ መረጋጋት ታይቷል። እሱ ጥሩ ነው። የፎሬን ከረንሲ ሪዘርቭ ማደጉ የማክሮ ኢኮኖሚ አመላካቾችም በተወሰነ ደረጃ መረጋጋት ማሳየታቸው መልካም ጅማሮ ቢሆንም የተገኘው ለውጥ የኢትዮጵያውያንን ሕይወት በተግባር ካልቀየረ ዘላቂ ትርጉም አይኖረውም። የችግሮቻችን ስረ መሰረት ችላ በማለት በጊዜያዊ ማስታገሻዎችና በፎሬክስ ክምችት እድገት ትረካ ብቻ ሀገር ረጅም መንገድ መውሰድ የምንችል አይመስለኝም።